ጸሎተ ሐሙስ በብሉይ ኪዳን ለፋሲካ ዝግጅት ተደርጎበታል። ፋሲካ ማለት ማለፍ ማለት ነው። ይኸውም እስራኤላውያን በግብጽ ምድር ሳሉ መልአኩ ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ላይ በመቃኑ እንዲቀባ ለሙሴ ነገረው። ሙሴም የታዘዘውን ለሕዝቡ ነገረ። ሁሉም እንደታዘዙት ፈጸሙ። በኋላ ከእግዚአብሔር ዘንድ መቅሰፍት ታዞ መልአኩ የደም ምልክት የሌለበትን የግብጻውያንን ቤት በሞተ በኩር ሲመታ የበጉ ደም ምልክት ያለበት የእስራኤላውያን ቤት ምልክቱን እያየ አልፏል። ፋሲካ መባሉም ይህንን ምስጢር ለማስታወስ ነው። በዚህ መነሻነት በየዓመቱ እስራኤላውያን በመጀመሪያ ወር በ14ኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። ሀገራችን ኢትዮጵያም አስቀድማ ብሉይ ኪዳንን የተቀበለች ሀገር እንደመሆኗ ይህን ስርዓት ትፈጽም ነበር። በአዲስ ኪዳንም የጌታችን ኢየሱስ ክርስቶስ ትንሣኤ ፋሲካ ተብሎ የተጠራበት ምክንያት ጌታችን በዚህ በፋሲካ በዓል ራሱን የተወደደ መስዋዕት አድርጎ ደሙን ስላፈሰሰልን ነው። በደሙ መፍሰስም ሞተ በኩር የተባለ ሞተ ነፍስ ርቆልናል። ስለዚህም ክርስቶስ ፋሲካችን እንለዋለን። የጸሎተ ሐሙስ ስያሜዎች። ጸሎተ ሐሙስ በቤተ ክርስቲያን በርካታ ስያሜዎች አሉት። የዓለም መድኃኒት ኢየሱስ ክርስቶስ ስጋን የተዋሃደ አምላክ መሆኑን ለመግለጥና ለአርአያነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ ያደረበት ቀን ነውና ጸሎተ ሐሙስ ይባላል። ማቴዎስ ምዕራፍ 26። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ አጥቧል። ይህም ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ለማጠብ የመጣ የንጽህና የቅድስና አምላክ መሆኑን ያጠይቃል። ስለዚህም ዕለቱ ዕጽበተ ሐሙስ ይባላል። ይህም ለማስታወስ ዛሬ ሊቃነ ጳጳሳት ቀሳውስት በመካከላችን ተገኝተ የኛንና የሕዝብን ኃጢአት እጠብ፣ እኛም የአንተን አርአያነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ ምዕመናንን እግር በወይንና በወይራ ቅጠል ያጥባሉ። ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ ሚስጥረ ቁርባን በዚህ ቀን ተመስርቷል። ዕለቱም የሚስጥር ቀን ይባላል። ይኸውም ጌታችን ህብስቱን እና ጽዋውን አንስቶ ይህ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው፣ እንካችሁ ብሉ። ይህ ስለ እናንተ ነገ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት እርሱ ከኛ እኛም ከእርሱ ጋር አንድ የምንሆንበትን ሚስጥር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ስጋውንና ክቡር ደሙን ለመቀበል ይዘጋጃል። መድኃኒታችን ክርስቶስ መስዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድህነት ዓለም ራሱ የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። ኪዳን ማለት ከሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ የአዲስ ኪዳን ሐሙስ ተባለ። ይህ ማለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት ነው። የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያን ከኃጢአት ባርነት ርቆ ከእግዚአብሔር የሚወዳጅ መልካም ስራ በመስራትና ሕይወቱን በመብራት ይኖርበታል። ባሮች ሳይሆን ወዳጆች ተብለን በክርስቶስ ተጠርተናልና። በዚህ ዕለት እንደ ማክሰኞ ሁሉ ጌታችን በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱም ዋና ዋና ክፍሎች ሚስጥረ ሥላሴን፣ ሚስጥረ ሥጋዌንና ሚስጥረ ትንሣኤ ሙታንን ያካታሉ። ጌታችን እነዚህ ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳ ለደቀ መዛሙርቱ ሚስጥሩን በተአምር ሲገልጥላቸው ሊቻለው በሰፊ ማብራሪያ እንዲረዱት አድርጓል። ደቀ መዛሙርቱም ያልገባቸውን እየጠየቁ ተረድተዋል። ምዕመናንም በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችን ኢየሱስ ክርስቶስ ራሱን ለአይሁድ አሳልፎ የሰጠው በዚህ ዕለት ከምሽቱ በ3 ሰዓት ነው። በጸሎተ ሐሙስ በቤተ ክርስቲያን የሚፈጸም ስርዓት
በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናሉ። መንበሩ ወይም ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል። ቤተክርስቲያን በማዕጠንት ይታጠናል። እጽ በእግር ይደረጋል። ቅዳሴ ይቀደሳል። በየቤቱ ደግሞ ጉልባን ይዘጋጃል። እጽበተ እግር ከቀኑ በ9 ሰዓት ዲያቆኑ 2 ኩስኩሶችን ውሃ ሞልቶ ያቀርባል። አንዱ ለእግር አንዱ ለእጅ መታጠቢያ ጸሎተ አኮቴት በመባል የሚታወቀው የጸሎት አይነት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቃነ ጳጳሱ ይባረክና የእጽበተ እግር ስርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርትን እግር በማጠብ ያሳየውን የተግባር ትምህርት ለማሳየት ነው። ከውሃው በተጨማሪ የወይራና የወይን ቅጠል ለስርዓተ እጽበቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም የሚከተለው ነው። ወይራ ጽኑ ነው። ወይራ ክርስቶስም ጽኑ መከራ መቀበሉን ከማስረዳቱ በተጨማሪ እኛም እግራችንን የሚያጥቡን አባቶችና የምንታጠበው ምዕመናን መከራ ለመቀበል ዝግጁ ነን ለማለት ስርዓተ እጽበቱን በወይራ እንፈጽማለን። የወይን ቅጠሉም መድኃኒታችን ክርስቶስ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ አድርጎ መስጠቱን ለማዘከር በወይን ስርዓተ እጽበት እናከናውናለን። በቀኝና በግራ የቆሙ ሊቃውንትም ሐዋርያቲሁ ከበበ እግረ አርዳይሁ አጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴ ተከናውኖ ቅዱስ ሥጋው ክቡር ደሙ ምዕመናን ይቀበላሉ። ቅዳሴ የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምጽ ሲሆን እንደ ደወል ቃጭል የምንጠቀመው ጸናጽል ነው። ልኡካኑ የድምጽ ማጉያ ሳይጠቀሙ በለሆሳስ በቀስታ ይቀድሳሉ። ምክንያቱም ይሁዳ በሚስጥር ጌታችንን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበር ለማስታወስ ነው። በመቀጠልም ክብር ይእቲ፣ ዕጣነ ሞገር፣ ዝማሬ የተባሉ የድጓ ክፍሎች ተምረው አገልግሎቶቹ ይጠናቀቃል። ህዝቡም ያለ ኑዛዜና ቡራኬ ይሰናበታሉ። ጉልባን ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ የሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብጽ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊት ስርዓት ነው። በሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ስርዓት ዛሬም በኢትዮጵያ ምዕመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አብኩተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱም ያልቦካውን ሊጥ የጋገሩ ቂጣ በመመገብ ንፍሮ ቀቅለው ስንቅ መያዝ የመንገስ ተግባራቸው ነበርና ይህ ታሪክ ለማሰብ በሰሙነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀው ቂጣና ጉልባን ጨው በዛ ተደርጎ ይጨመርበታል። ይሄውም ጨው ውሃ እንዲያስጠማ ሁሉ ጌታችንን በመከራ ወቅት ውሃ መጠማቱን ለማስታወስ ነው። ወስብሐት ለእግዚአብሔር።